አመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። የተገናኘው ይመስለኛል የዛሬ ሳምንት ነው። ምስጢረ ሥላሴን አስረድቼ የምስጢረ ሥላሴን ጨርሼ ነበርና ከምስጢረ ሥላሴ የሚቀጥለውን ክፍል ነው ማለት ነው ዛሬ የምናየው። እሱም ምንድነው? ምስጢረ ሥጋዌ የሚለውን ክፍል ነው ማለት ነው። በተቻለ መጠን አሳጥሬ ለማቅረብ እሞክራለሁ። አንዳንድ ጉዳዮችንም በውስጡ አነሳለሁ። ሰፊ ትምህርት ቢሆንም በተቻለ መጠን በአጭሩ ነው ለማስረዳት ሞክረው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። አመነ እሺ እንግዲህ ያው መጀመሪያ ሚኒንጉን ማወቅ ያስፈልጋል፣ ትርጉሙን ማለት ነውና ምስጢረ ሥጋዌ ስንል ስለምንድን ነው የምናወራው፣ ያለውስ ጉዳይ ምንድነው የሚለውን ነገር ስናይ ምስጢረ ሥጋዌ የሚለው ነገር ምንድነው? ሥጋዌ የሚለው ወይም ሥጋ ሆነ ከሚለው ነገር ጋር የመጣ የተያዘ ነውና ተሰገወ ወይም ደግሞ ሰው ሥጋ ሆነ የሚለውን ነገር የሚይዝ ቃል ነው። ይህም ማለት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የምናወራበት ነው ማለት ነው። ይህም ማለት ጌታችን መጀመሪያ በቃልነት ነበረ። ከዛም በኋላ እመቤታችን ከቅድስት ድንግል ማርያም ሥጋን ከሥጋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗል። እሱም ምስጢር የምናይበት ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ የምንልበት ወይም ደግሞ የጌታችንን ሰው መሆን የምናወራበት ምስጢር ነው ማለት ነው። በውስጡ የሚነሱ የተለያዩ ነገሮች አሉ። ስለዚህ መጀመሪያ ከምን እንጀምራለን ማለት ነው? እንዴት ነው ሰው የሆነው ከሚለው ነገር እንጀምራለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሰው ሲሆን ምንድነው? በቅድሚያ በመጀመሪያ ከአብ ተወለደ ብለን ምስጢረ ሥላሴ ላይ ከአብ የተወለደ እንደሆነ ወይም ደግሞ የአብ የባህሪ ልጁ እንደሆነ አይተናል። ምን ብለነዋል? እንደውም ቃል ብለነዋል፣ ወልድን ማለት ነው። ስለዚህ ይህ ቃል ነው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው ማለት ነው። ለምንድን ነው ሰው የሆነው የሚል ጥያቄ ደግሞ በቅጥ ያስነሳል። ሰው የሆነበትን ምክንያት አዳምና ሔዋን በገነት እንግዲህ ይኖሩ ነበረ። በገነት ሲኖሩም ለ7 ዓመት በገነት ከኖሩ በኋላ አምላካችን ያዘዛቸው ትእዛዝ ነበረ፣ በገነት ያለውን ፍሬ ሁሉ እንዲበሉ። ነገር ግን አንዲት ፍሬ ወይም ዕፀ በለስ የምትባለውን እቺ ክፉንና መጥፎን የምታሳየውን የምታሳውቀውን ዛፍ ማለት ነው ከእሷ ቀጥፎ እንዳይበሉ አዟቸው ነበረ። ነገር ግን ሰይጣን አስቷቸው ወይም ደግሞ አምላክነትን እንዳትወስዱ ወይም እንደ እግዚአብሔር አምላክ እንዳትሆኑ ነው ይህን ያዘዛችሁ ወይም ደግሞ ያላችሁ ብሎ ነግሯቸው ነበረ። ከዛም ሰይጣን በዚህ መንገድ አታሏቸው ማለት ነው። ዕፀ በለስን ቀጥፈው በልተው ነበረ። በዛም ጊዜ ሞትን ሞቷል ማለት ነው። ስለዚህ አዳምና ሔዋንም ተጸጽተው ንስሐ ገብተው ሱባዔ ይዘው ማለት ነው ጌታችን አምላካችን ልዑል እግዚአብሔርም ቃል ገብቶላቸው ነበር። እሱም ቃል ምንድን ነው? ከ5500 ዘመን በኋላ ተወልጄ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ነበረ። እሱንም ቃል ለመፈጸም የተናገረውን ቃል ለመፈጸም ማለት ነው ዘመኑ ሲደርስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ማለት ነው በመስቀል ተሰቅሎ አድኖናል። ለዛ ነው ሰው የሆነው ማለት ነው። ነገር ግን አሁን እዚህ ጋር ደግሞ የሚነሱ ነገሮች አሉ። ሰው ሲሆን በምን አይነት መንገድ ነው? ይህም ማለት አምላክ ነበር ብለናል። ከዛ ሰው ሆነ። ሰው ሲሆን በምን አይነት መንገድ ነው? ተዋህዶ ስንልስ በምን አይነት መንገድ ነው የሚል ጥያቄ ያስነሳል። ለእሱም ደግሞ የተለያዩ የሚነሱ ነገሮች አሉ። እንደ ምሳሌ የምንጠቅሳቸው አሁን ምስጢረ ሥላሴ ላይ ፀሐይን፣ እሳትን ምናምን እንዳነሳ ነው እዚህ ጋርም ደግሞ ለማስረዳት የሚጠቅሙ የተለያዩ ምሳሌዎች ይኖራሉ። በቅድሚያ ግን ተዋህደ ስንል ከምን አንጻር ነው የሚለውን እንይ። በመጀመሪያ የምናየው ምንድን ነው? አምላካችን ሰው ሆነ ወይም ደግሞ አምላክ ሰው ሆነ ስንል ያለመለወጥ ነው፣ ወይም ደግሞ አምላክነቱን ሳይለውጥ ነው። ተለወጠ ስንል የሆነ ነገር የሆነ ባህሪ ነበረው፣ ከዛ ከሆነ ባህሪነት ወደ ሌላ ነገርነት ወይም ደግሞ የነበረው እንትን ነበረ፣ የነበረው ባህሪ ነበር። ያንን ባህሪ ለቆ ሌላ ባህሪ ያዘ እንደማለት ነው ተለወጠ ሲባል። ለምሳሌ ኬሚካል ቼንጅ ምናምን የሚባል ነገር፣ ኬሚካላዊ ለውጥ የሚባል ነገር ታውቁ ይሆናል እና እሱም አሁን ለምሳሌ ወረቀት ሲቃጠል ወደ አመድነት ይቀየራል አይደል? አሁን እዚህ ጋር የጌታችንን አምላክ ሰው ሆነ
ስንል አምላክነቱን ትቶ ወደ ሰውነት ሙሉ ለሙሉ ተለወጠ እያለን አይደለም። ስለዚህ መጀመሪያ የምትይዙት ምንድን ነው? አምላክ ሰው ሆነ ስንል ያለመለወጥ ነው የሚለውን ትይዛላችሁ። ሁለተኛ ደግሞ ያለመቀላቀል የሚል ነገር ይገኛል። ይህም ማለት መቀላቀል ሲባል አሁን ቡናና ሻይን አይታችሁ ይዛችሁ ብቀላቅሉት የሆነ በመካከላቸው የሆነ ነገር ይፈጥራል አይደል? ቡናም ሙሉ ለሙሉ ቡና ያልሆነ ሙሉ ለሙሉ ሻይ ያልሆነ የቡናና የሻይን መልክ የያዘ መካከለኛ መልክ ያመጣል። እና ጌታችንም ሰው ሆነ ስንል ወይም አምላክ ሰው ሆነ ስንል በመቀላቀል አይደለም፣ ወይም ተቀላቅሎ የሆነ መካከለኛ በአምላክና በእንትን መካከል ያለ ይዞ መጣ እንደማለት አይደለም። ስለዚህ ያለመቀላቀል የሚለውንም ትይዛላችሁ። ሶስተኛ ደግሞ ያለመደራረብ በዕለት ትምህርት የሚባል ነገር አለ። ያለመደራረብ ሲባል ደግሞ ምንድን ነው? አሁን እንጀራን እንጀራ ላይ እንደምናደራርበው አይነት ማለት ነው። መለኮትን ስጋ ላይ እንደመደረብ አይነት አይደለም። ምክንያቱም ባስፈለገ ሰዓት የምናነሳው ምናምን አይደለም። በተዋህዶ ነው አንዴ ሰው የሆነው። ስለዚህ ባስፈለገ ሰዓት የምናነሳው ምናምን አይደለም። ሌላኛው አራተኛው ደግሞ የምናነሳው ምንድነው? እንበለ በዋዲ የሚባል ነገር አለ። ይህም ማለት ያለመለያየት ነው። አንዴ መለኮት ከስጋ ጋር አንዴ ከተዋሃደ በኋላ መለያየት የሚባል ነገር የለም። ለምሳሌ ሁለት ነገሮችን በብሎን አያይዘን በአስፈለገ ሰዓት በመፍቻ ፈተን እንደምናለያየው መለኮትና ስጋም አንዴ ከተዋሃዱ በኋላ የሚለያዩ አይደሉም። ሌላኛው ደግሞ እንበለ ህድረት ወይም ደግሞ ማህደር እንደማለት ነው። ለምሳሌ ዳዊት ያላችሁ ሰዎች ታውቁታላችሁ። ማህደር የሚባል ነገር አለ፣ ዳዊት የምታውቁት ከሆነ ማለት ነው። ያቺ የሚያነግቷት ማለት ነው። የጸሎት መጽሐፏን ውስጥ የሚከቱበት ማለት ነው። አሁን ዳዊቱ ባስፈለገበት ወይም የጸሎት መጽሐፉ ባስፈለገበት ሰዓት ከማህደሩ ያወጡታል አይደል? እና እዚህ ጋር መለኮት እና ስጋ አንዴ ከተዋሃዱ በኋላ እንደዚህ ዳዊቱ ከማህደሩ እንደሚወጣው የሚወጣ አይደለም። ስለዚህ እንበለ ህድረት የሚባልም ነገር አለ ማለት ነው። አምስቱን ነገር አንስተናል። ያለ እነዚህ ነው ተዋህደ ስንል ያለ እነዚህ ነው። አሁን በመጨረሻ ደግሞ የምነግራችሁ ምንድን ነው? አሁን ሚስጥረ ስላሴን ስናስረዳን ፀሐይ ምናምን እንዳነሳ ነው ሁሉ ሚስጥረ ስጋዊንም ስናነሳ ለማስረጃነት የሚጠቅሙ ወይም ደግሞ በምናውቃቸው በዙሪያችን ያሉ ነገሮች እንደ ማስረጃ የሚሆኑ ነገሮችን እናነሳለን። ይህም ማለት በቀላሉ እንድንረዳው የሚያደርጉ ማለት ነው። ለምሳሌ የጋለ ብረትን ማንሳት እንችላለን። የጋለ ብረት አሁን ሁለት ነገሮችን ይዛል። ይህም ማለት ብረቱ ራሱ አለ፣ ብረቱ ኖርማሊ ብረቱ አለ። እሳት ውስጥ ስንከተው ደግሞ ግሎ ይወጣል አይደል? አሁን እዚህ ጋር ሁለት ነገሮች አሉ። ግለቱ አለ፣ ብረቱ አለ። አሁን እዚህ ጋር ልክ እንትኑን ስንመታው ማለት ነው፣ ብረቱን የጋለውን ብረት ስንመታው የመታነው እሳቱን ነው ወይም ደግሞ ብረቱን ነው ለብቻ የመታ ነው ምናምን ልንል እንደማንችለው ሁሉ እዚህ ጋርም ጌታችን መድኃኒታችን ኢየሱስ ክርስቶስ ተዋህደ ወይም ደግሞ አምላክ ሰው ሆነ ስንል ማለት ነው ያለመለያየት ወይም ደግሞ ጌታችን በሚስማር ሲወጉት ማለት ነው የወጉት ስጋውን ነው ምናምን እንደማይባለው ሁሉ እዚህ ጋርም የብረቱን ማንሳት እንችላለን ማለት ነው። የጋለ ብረትን እንደ አሪፍ ማስረጃ መያዝ እንችላለን። ግልጽ ለማድረግ ያክል ምንድን ነው ሁለት የተለያዩ ነገሮች በአንድ ላይ ሆኑ ማለት ነው። እዚህ ጋር ስጋና መለኮት አንድ ላይ እንደሆኑ ሁሉ እዚህ ጋርም እሳቱና ብረቱ አንድ ላይ ሆነው ማለት ነው። ስለዚህ ይህን እንደ አንድ ማስረጃ ማየት እንችላለን። ሁለተኛው ደግሞ የስጋና የነፍስ መዋሃድ ነው። እኛ ላይ አሁን ነፍሳችን አለች፣ ስጋችን ደግሞ ይሄ ገዝፎ የምናየው አካል ማለት ነው እሱ አለ እና ነፍሳችንና ስጋችን ባለመለያየት ነው አሁን አንድ ላይ ያሉት ማለት ነው፣ በተዋህዶ ማለት ነው። ስለዚህ የሆነ ሰው ሲተኛ እንቅልፍ ሲተኛ የተኛው ሰውየው ነው የምንለዋ እንጂ የተኛው ስጋው ነው የተኛው ነፍሱ ነው ብለን እንደማንናገረው ሁሉ በተዋህዶ አንድ ላይ ስላሉ ማለት ነው የተኛው ሰውየው ነው እንላለን። ስለዚህ ጌታችንም አሁን እንትን ስንል ታምራትን ሲፈጽም ይሄ የፈጸመው አምላክ ነው ወይም ደግሞ ይህን ታምራት የፈጸመው አምላክ ነው፣ ከስጋ የተለየ አምላክ ነው ይህን ታምራት የፈጸመው ምናምን ብለን መናገር አንችልም ማለት ነው። ያለመለያየት ነው ያንን ስራ ሲሰራ የነበረው። ስለዚህ በተዋህዶ መስራቱን በዚህ መንገድ ማየት እንችላለን ማለት ነው። ሌላ ደግሞ ከመጽሐፍ ቅዱስ የሚነሳ ማስረጃ ምንድን ነው? ወይም ደግሞ እንደ አስረጂ የሚሆነን ነገር ምንድን ነው? የሙሴ ጸጳጦስ ተብላ የምትጠራው ማለት ነው ሐመልማል ወይም ደግሞ ቅጠሏ ማለት ነው በእሳት ስትቃጠል ያየበት ማለት ነው። እንዴት ነው? እሳቱ ቅጠሏን እያቃጠላት ወይም ደግሞ እያቃጠላት ነው፣ ግን ተቃጥላ እየጠፋች አይደለም። ቅጠሉም ደግሞ ያንን እሳት እያጠፋ አይደለም፣ እርስ በርስ እየተጠፋፋ አይደለም። በአንድ ላይ ጸንቶ እየኖሩ ይህ ማለት ቅጠልን እሳት ሳያቃጥለው ወይም ደግሞ ያቺ ቅጠል ደግሞ እሳቱን ሳታጠፋው
እያየ ነው። እና እዚህ ጋር አሁን መለኮትና ስጋን ስናይ ስጋና መለኮት የማይገናኙ ነገሮች ናቸው እና ስጋ መለኮትን ተዋህዶ መለኮት ስጋን ተዋህዶ አንድ ላይ ሲኖር ማለት ነው በአንድ ላይ በተዋህዶ ይኖራል። ነገር ግን መለኮቱ ስጋን ሳያቃጥለው ሳያጠፋው ማለት ነው። በዛ መንገድ ነው ወይም ደግሞ ስጋውም ደግሞ መለኮትነቱን ሳያጠፋው ሳይቀይረው በአንድ ላይ ጸንተው በተዋህዶ ነው የሚኖሩት ማለት ነው። ስለዚህ እነሱ ሶስቱን ማስረጃዎች ምስጢረ ስጋዌን ለማስረዳት እንጠቀምባቸዋለን ማለት ነው። በጣም ሰፊ ትምህርት ነው። በራሳችሁ ጠልቃችሁ ገብታችሁ ልትማሩት የሚገባ በጣም ሰፊ ትምህርት ነው። የተለያዩ የምንፍቅና ትምህርቶችን የሚገኙበት ስለሆነ ይሄ እንደ ማብራሪያ ነው። በቀላሉ በትንሹ ላስረዳ በሚል ነው። ሰፊ ማስረጃ መማማር ያስፈልገዋል እና በተቻላችሁ መጠን በራሳችሁ ለማወቅ ሞክሩ። እኔ ግን ለዛሬ ያስኩት ይሄንን ነው። የእግዚአብሔር የአምላካችን ቸርነት የእናታችን የቤታችን የቅድስት ማርያም ምልጃ በረከት የቅዱሳን የጻድቃን የሰማዕታት ጥበቃ ምልጃ በሁላችን ላይ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።